አለምዬ እንግዲህ ማስመሰሉን በጣም ቀጥላበት በጣም አብዝተዋለች። እዚህ ጋር እንግዲህ ተመልከቱ። በጣም የሚያሳዝነው ነገር እኔ የምሩ የዋህነት ይገርመኛል። ሁላችንም እንደ ምሩ የዋህ ብንሆን በእውነቱ በጣም እድለኞች ነበረን። በጣም የዋህ ናት፣ ግን በጣም የዋህነት ደግሞ ሲበዛ ጥሩ አይመስለኝም። እና ለማንኛውም እዚህ ጋር በጣም እያሾፈችባት እያታለለቻት ትገኛለች ማለት ነው። ዶሮን ሲያታልሏት በመጫኛ ጣሏት የሚባል አባባል አለ። እንደዛ ነው የሆነው ነገሩ። እንግዲህ አለምዬ በጣም እያስመሰለች ነው። አንቺ እመቤት ነሽ፣ በቃ አንቺ እርፍ በይ፣ እንዲህ ምን በወጣሽ አንቺ ሱቅ የምትሄጂ ጽዮን ትሄድና ቡና ላፍላላችሁ ብላ ማለት ነው። ጽዮን ገዝታ መታ ጽዮን ታፈላለች፣ አንቺ ረፍት አድርጊ። ይሄ ሁላ ግን ማስመሰል ምንድን ነው? እሷን ከዚህ ለማባረር ማለት ነው። አስቡት። እውነት ለመናገር ሀሳቡን ያመጣችው ጽዮን ነች። ምንም እንኳን ጽዮን ሀሳቡን አምጥታ የቄል ስራ ብትሰራም አለምዬ መቀበሏ በጣም ያሳዝናል። በጣም ማለት ነው። እና እንግዲህ እንዳልኳችሁ አለምዬ በጣም ነው የምታስመስለው። እዚህ ጋር ምን ትላለች? ለምን አንቺ ታፈያለሽ? ምን በወጣሽ? አስቡ እንግዲህ በፊት ምንድን ኔት ነው ስታረጋት የነበረው እነ ሰኒ ጋር ምናምን ከሄደች እኮ ምሩ ዘዋሪ ቀልቃላ ምሩ ከወጣች ማለት ነው እንደዛ ብላ ትደውል ነበረ። በጣም ነበረ የምታሰድባት ማለት ነው። ማለት በቃ ምንም እንኳን እንደ እውነት ለመናገር ነው አሁን እውነት የሚወዳት ከልቡ የሚወዳት ስለሆነ ነው እንጂ ሌላ ባልና ሚስት ቢሆን እስካሁን አለምዬ አፋትታ ነበረ። እና በጸብ አልሆንላት ሲል አሁን በፍቅር ገብቼ አጣላለሁ ብላ እየዳከረች ትገኛለች ማለት ነው። ሰላም ሰላም ውዶች፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ ይዤላችሁ የመጣሁት ተወዳጁ ጽናት ድራማ ነው ማለት ነው። ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እና እንግዲህ ምሩና አለምዬ እዚህ ጋር እያወሩ ይገኛል። እንግዲህ ምሩ ከልቧ ማለትም በቃ እውነተኛ የምታወራ ነው የሚመስላት። በቃ ማቴ ወደደች ብላ ልቧ ጠፍቷል ማለት ነው። አለምዬ ግን እያሾፈችና እያታለለቻት ትገኛለች። ለምን? ጽዮን ያመጣችው ሀሳብ ምንድን ነው? ምሩን አታለን እዚህ ቤት እናስወጣት የሚል ነው። ያንንም እንግዲህ ተግተው እየሰሩ ይገኛሉ፣ እያባበሉ እያታለሉ። ምንም እንኳን ሰኒ ብትነቃም ሰኒን ደግሞ ሰኒ ልክ እንዳልሆነች እነሱ እንደሆኑ ልኮቹ እያስመሰሉ ይገኛሉ። እና የሰኒዬ ግምት ልክ ነበረ። ሰኒ ምንድን ነው ያለችው? ምሩ እነዚህ ሰዎች እያሾፉ ነው፣ እነዚህ ሰዎች እያታለሉች ነው፣ እየሸወዱች ነው፣ ተይ ንቂ አስተውይ ብትላት ምሩዬ መባነን አቅቷታል ማለት ነው። እንግዲህ ምሩ መጨረሻ ላይ ምን ይገጥማታል ስንል እንደነሱ እቅድ ከሆነ ከናሁን ማጣላት ነው፣ ግን አይሳካላቸውም ማለት ነው። እንግዲህ ከዚህ በፊትም መጥታ አድራ ነበረ ጽዮን፣ ሰኒ ናት ያባረረቻት። እና ይህን ይመስላል በነ ምርዬ ጉዳይ ያለው። እዚህ ጋር ደግሞ የምንመለከተው እንግዲህ ይሄ ማለት ነው እንግዲህ ሊሰርቅ መጥቶ የነበረ ሰው ነው። የሚሰርቀው ለምንድን ነው ከተባለ እነ ኪራን መበቀል ፈልጎ ነው። የኪራ ወንድሙ የአባቱ ልጅ ነው። እና አስጨናቂ ይባላል እንግዲህ አስጨናቂ እያስጨነቀ ይገኛል። አሁን ላይ ግን ምንም ማድረግ እንደማይችል የተረዳ ይመስላል። በጣም የሚገርመው ነገር እዚህ ጋር ተሳስቶ ነበረ። ማለትም ሰኒ እንድትጠረጥር የሚያደርግ ስህተት ነው እዚህ ጋር የሰራው። ምንድን ነው ያለው? ግን ምርጥዬ የት እንደሄደች ታውቂያለሽ እንዴ ኒና አለ ማለት ነው። ሰኒ ወይ አንተም እኮ አልሰማህም እንዴ? እንደኛ ኒና እኮ ክፍለ ሀገር ሄደች እና እነ ኪራ ጋር ሄዳለች። እነ ኪራ ነፂ ጋር ስትል አለ አታውቃቸውም ስትለው አራቃቸዋለሁ አለ ማለት ነው። እዚህ ጋር ተበልቶ ነበር። ፈጣሪ አወጣው። በስም ነው የማውቃቸው በማለቱ ነው እንግዲህ። እና ሰኒ ብዙም አልባነነችበትም። ሌባ መሆኑን እስካሁን ያወቀ የለም። ሰኒ እንኳን አልባነነችም። ባይሆን እንኳን ኒና ልትናገር ነበረ እዛው። ኒና ልትናገር ስትል ምንድነው የያዛት ምንድነው ያገዳት ስንል እዛው ልትነግራቸው ፈልጋችኋለሁ ባለችበት ሰዓት ነው እንግዲህ እሱ ደውሎ የት እንዳለሽ አውቃለሁ፣ ያለሽበትንም ሀገር አውቃለሁ አላት ዋሽቶ። እሷ የምሩን መስሏት እንግዲህ እስካሁን ሳትናገር ቆይታለች ማለት ነው። እንግዲህ እዚህ ጋር ጋሼ ነው የምንመለከተው። ጋሼ አለምዬን ወሬ ሰምቷቸዋል። እና አለምዬ ምንድን ነው ያሉት? እኛ ቆይ እንሰራላታለን፣ እሷንም አንለቃትም አይነት ነገር ብዙ ነገር ስለምሩ ሲያወሩ ጋሼ ከኋላ መጥቷል ማለት ነው። አለምዬም ሳታየው ነገሯን ቀጥላለች። እሱ እኮ ምንም አያውቅም፣ እሱ እኮ ምንም ነገር መመንዘር አይችልበትም፣ ዝም ብሎ እኮ ነው ያለች ስታማው። እሱ ደግሞ ማታ እንገናኛለን፣ ሁለታችሁም ጋር ማታ እናወራርዳለን ብሏቸው ተጨንቀዋል ማለት ነው። እንግዲህ ጋሼ ሲመጣም እንዲያደርግ ይችላል ስንል አለምዬ ታሳምነዋለች በሚገርም ሁኔታ ማለት ነው። በጣም የምትገርም ሴት ናትኝ።
እና እዚህ ጋር ጋሼን ሸውደውታል ማለት ነው። እሱ ግን አለቃቸውም ብሏል። ከዚህ በፊትም እንደምናስታውሰው እንግዲህ ጋሻ አልፈልግም ብሎ ትቶ ወጥቶ ነበረ፣ ቤቱን ትቶ በነምሩ ምክንያት ማለት ነው። አሁንም እንግዲህ ያው ሊደገም ይመስላል። ምሩን ካልተዉ እሱ ደግሞ አይተዋቸውም ማለት ነው። እኔ የምለው አለምዬ ምሩን የዚህን ያክል ለምን እንደምታሰቃያት አላውቅም። በፊት ልጅ ካልወለድሽ ነበረ፣ አሁን ደግሞ ለምን ልጅ አረገዝሽ ይመስላል ማለት ነው ንግግሩ። በጣም ነው እየተፈታተነቻት ያለችው ልጅቷን። ምን አድርጊ ነው ስንል እንግዲህ ጽዮንን ለናሆም ማጋባት ስለምትፈልግ ነው። የአለምዬ እቅድ ምንድን ነው ካልን ናሆምን ከምሩ ለይታ ለጽዮን ማጋባት ስለምትፈልግ ነው። እንግዲህ ይህን ያክል መከራዋን የምትበላው ማለት ነው። ይህን ያክል እንደው እኮ ይህን ያክል እኮ መልፋት አይጠበቅባትም ነበረ። በቃ እግዚአብሔር የፈቀደው ነው የሚገባው። ወስዳ እኮ አስገባቻት። ምሩ የወጣች ጊዜ እኮ አምጥታ ጽዮንን አስገብታት ነበረ። ናሆም ሊወዳት አልቻለም። ታዲያ ምን እናርግላት ነው ለምሩ ማለት ለጽዮን እና ምንም ነው አለም እያርፋ ማትቀመጠው። ያለ ጋሽ የሚያሳርፋት የለም ማለት ነው። እንግዲህ ጋሽ ነገሩን ሰምቶታል በደንብ አድርጎ። ግን እንደነሱ ነገር መመንዘር ነገሩን ወዲያ ወዲህ ማድረግ ባይችልም ግን ደግሞ ከተቆጣ ተቆጣ ነው። ያኔ ራሱ ቅዱስ ነው ለምነው ጋሽን ያስመለሰው ነው የምለው። ናሆም አይመጣም እንዴ ወደ ቤቱ? ጉድ እኮ ነው። እነ ኪራ ቤታቸውን አሁን እንግዲህ እነ ኪራ ቤታቸውን ትተው በዛው በዱር ይገኛሉ። ማለትም በገጠር ለማለት ነው። በእርግጥ ጸዳ ፈታ ዘና ፈታ እያሉ ነው የሚገኙት። እዚህ ጋር ናቲን ነው የምናየው። ናቲ እንግዲህ በጣም በደስታ በፌሽታ ላይ ይገኛል። እምቡጥዬ እያፍነካነከችው ነው ማለት ነው። ቅዱሴን እያበሳጨ እንግዲህ አዲስ ፍቅር ነገር ቅዱሴን በጣም እያበሳጨው ይገኛል። የራሱን ሌሊቱን ሙሉ ነው የሚያወራው ማለት ነው። እና ቅዱስ ደግሞ መጥቶ አረ ከስራ ነው የመጣሁት ናቲ፣ አረ እባክህ ልተኛበት፣ አልሰማም ብሏል። ፍቅር ለካ እንዲህ ነው፣ አውሮታል። በቃ አይሰማም። አሁን ላይ ግን በነገራችን ላይ ካፈቀረ ወዲህ እየበላ እየጠጣ እናየውን ብዙ እና ናቲ ይመቼ እና ናቲ ሻዚ እንግዲህ አፍቅሯል ማለት ነው። ያው እምቡጥዬን ነው የሆነ ሰዓት ላይ እንዴ ኒናን ናፈቀችኝ እንዴ ብሎ አስቦ ነበረ፣ ግን አልሆነለትም። ያው ማለት እንግዲህ ጎበዝ ነች ማለት ነው። ጎበዝ ነች ማለት ነው። እንግዲህ እምቡጥዬ ብልጥጥጥ ትላለች፣ ደስ ትላለች። በነገራችን ላይ ሴት ልጅ እንደዚህ ቅብጥ ስትል እና ቀበጥበጥ እያለች ነው ቀበጦዬ። ናቲሻም እንግዲህ እያቀበጣት እያንቦላቀቃት ይገኛል ማለት ነው። በጣም ደስ የሚል ፍቅር ይመስላል የሁለቱ። እና ናቲሻ ፈታ ዘና እያለ ይገኛል ማለት ነው ከእምቡጥዬ ጋር። እምቡጥ ጽጌረዳ ነኝ ብላለች። በዚህ መልኩ ናቸው እነሱ። አሁን የምንመለከተው ስለ እነ አለምዬ ነው። አሁንም በነገራችን ላይ አለምዬ እዚህ ጋር ዶልታ እዚህ ጋር አውርታ እንዴት አድርገን እንቀበላት፣ በምን አይነት አቀባበል እንቀበላት ብለው ነው ምሩን የተቀበሏት ማለት ነው። እና የኔን ፍቅር ለማግኘት እንዴት ታዲያ ጎንበስ ቀና ትበል እንጂ ድፋ ቀና ትበል እንጂ ትላለች ማለት ነው። እና በጣም እንደዚህ አይነት አማት አይስጣችሁ በእውነቱ ማለት ነው። ጸሎት አድርጉ እንደዚህ አይነት አማት እንዳይጥልባችሁ ውድ ቤተሰቦቼ። እና በጣም ነው የምትገርመኝ እኔ የአለምዬ ነገር። መቼ ነው ልብ የምትገዛው ያስብላል በእውነቱ። እናቱ ነው እንደዚህ ልቡ የወለቀ እናት ከባድ ነው። እኔ የምለው እኮ አሁንም ድጋሚ የምላችሁ ምን ታርግ ምህሩ ነው። ምን ታድርጋት ምሩ? ልጅ አለች፣ ልጅ ልትሰጣት ነው። ሌላ ምን ይጠበስ ነው የምትለው። እና በጣም ነው የምታሳዝነው ማለት ነው። አለምዬ በጣም ታሳዝናለች። ኒና እንግዲህ በገጠር ቆይታዋ በጣም ደስተኛ ነች። አባባን እያወራች በጣም እየተደሰተች ትገኛለች። አባባን ስለ እርሻ፣ ስለ መሬቱ፣ ስለ ሁሉም ነገር እየጠየቀች ነው። እንግዲህ ማራስም ቀላል መስሏት አባባን ጠይቃቸዋለች። አባባ ይህ ሁሉ እርሻ እርሶ ኖት ያረሱት ትላለች። አባባም አዎ ልጄ እኔ ነኝ ያረስኩት፣ አንድ ክንድ እኮ ነኝ ብቻዬን ያረስኩት ይላሉ። ከዚህ በኋላ ግን ብቻዎትን አያርሱም፣ እኔ አብሬ ያርሳለሁ ብላለች። እንግዲህ ኒና ስታርስ ለማየት የጓጓ ሁላችሁም ኮሜንት አድርጉ ማለት ነው። ኒና የኔ አርሳለሁ እኔ እችላለሁ ብላለች። በነገራችን ላይ በገጠር ከተማ ማለት በገጠር በዚህ እርሻ ምናምን ባለበት በገጠር አካባቢ የሚያርሱ ጀግና ሴቶች አሉ እና ኒናም እንግዲህ ከነሱ እደመራለሁ ካላረስኩ ብላለች። እንግዲህ ስታርስ የምንመለከት ይሆናል ማለት ነው። ኒና ደስ ስላላት ሁላችንም ደስ ብሎናል። የውስጧን በውስጧ አምቃ ማለት ነው። ፍርሃት ከባድ ነው ወገኖች፣ ፍርሃት በጣም ከባድ ነው። እንግዲህ ያለሽበትን ቦታ ቃለው ገልሻለሁ እንዲያረግሻለሁ ስለሚላት እስካሁንም መናገር አልቻለችም እና የውስጧን በውስጧ ይዛ ከላይ ግን እየሳቀች ኒና በዚህ መልኩ ገጠሩን እየጎበኘች ገጠሩንም እየተደሰተች ትገኛለች። እዚህ ጋር ግን አባባ ምንድነው የምትላቸው? አባባ እኔ እኮ አባቴ የምለው አባት የለኝም ትላለች። አባባም አይዞሽ ልጄ እኔ ያለሁልሽ እኔ አባት ሆንሻለሁ እያሏት ይገኛል ማለት ነው። እሷም በደስታ እየሳቀች ነው።
እና አይዞሽ ልጄ አይዞሽ ይሏታል ማለት ነው። እና አባባ እንግዲህ የሁሉ መሬት የኔ ነው እኔ አንቺ አባት ሲሏት ጊዜ እንዴ ታዲያ ብቻህን ነው ያረስከው ስትል ጊዜም እንግዲህ መልሰውላታል መልሳቸውን። ወንድ ልጅም የለኝም ብለዋታል። እና ጽናት እኮ ወንድ ማለት ናት ሲሏት ጊዜ እሷ እኮ ምትክ ናት፣ 50 ቢወለድ 50 ነው ጉዱ፣ ከተመረቀ ይበቃል አንዱ የተባለላት ናት ብለዋል። እና አዎ እውነት ነው አባባ፣ ጽናት እኮ ወንድ ማለት ናት፣ ልክ ነዎት ብላለች ማለት ነው። እና እዚህ ጋር እንግዲህ ኒናዬ እንግዲህ ምን ብላለች? መሬት ትንሽ ይሰጡኛሉ ስትል እሰጥሻለሁ ብዙ። አይ ልጄ መወለድ እኮ ቋንቋ ነው ብለው እዚህ ጋር አስደስተዋታል አባባ። እና ኒናዬ እኔ ምስኪን በጣም ነው ያሳዘነችኝ እውነት ለመናገር እዚህ ጋር ስትናገር እና አባት ለልጁ እና እኔ አባትሽ ማለት ነኝ እንደዚህ ነው ማየሽ ከዚህ በኋላ ብለዋት አመሰግናለሁ ብላ ተደስታለች ማለት ነው። አንድ እንግዲህ የሚያስደስታ ሰው ስላገኘን ደስ ብሎናል ማለት ነው። ኒናዬ እኔ ምስኪን የድራማው ድምቀት በጣም ነው ደስ የምትለው። እንግዲህ ይህንን አይተው ጎረቤቱ ደግሞ እንዴ ተቃቀፉ፣ ይህማ ሌላ ነገር ነው ብለው እየዶለቱባቸው ይገኛሉ በአባባ ላይ ማለት ነው። እነዚ ሁለት ጸበኞቻቸው እንግዲህ አባባን የሚጠብቃቸው ፈጣሪ ይጠብቃቸው ነው። ሌላ ምንም ልንል አንችልም። እንዴት ነው እንደዚህ ያቀፋት? ጭራሽ ተቃቀፉ፣ ይሄማ የዝምድናም አይደለ ብለው በጣም ነው የሚያወሩት ማለት ነው። እነዚህ ሁለት ሰዎች አባባን ለመጣል አባባን ለማጥመድ። በነገራችን ላይ የሚያጠምድ ሰው ማለትም በቃ ለሰው ክፉ የሚያስብ ሰው መቼም ቢሆን አይሳካለትም ማለት ነው። ስለዚህ አባባ ምንም አይሆኑም። ኒና ጋ ለምን አወሩ? ኒና ጋ ለምን ተቃቀፉ? አባትና ልጅ ናቸው። አሁን እነዚህ ምን ይመስላሉ? ኧረ ተው ሰዎች፣ ብቻ በጣም ነው የሚገርሙት። ይሄ በተለይ በጣም ባለጌ ሰው ነው። አንዱማ በኪዳኗ ሁሌ ጸብ የሚወድ ማለት ነው። በነገራችን ላይ ገበሬ ካላረሰ ካላመረተ አንዴ በረሃ አንዴ ከተማ አንዴ ገጠር አንዴ ወዲያ አንዴ ወዲህ የሚል ከሆነ በጣም ነው ችግር የሚፈጥረው። እና እንደዛ ሆነ እላችኋለሁኝ። እንግዲህ የገጠር ቆይታቸው ባይሆን ስለነ ኪራና ጽዬ በገጠር እየተዝናኑ ይገኛሉ ማለት ነው። ጽናትዬና ኪራ ጽዬ እንግዲህ እዚህ ጋር እያለች ያለችው ነገር ምንድን ነው? ኪራ በፍቅሯ እንደሰመጠ ወይም ደግሞ በቃ እሷ ሁሉ ነገሩ እንደሆነች በተደጋጋሚ ስለነገራት ምን ብላለች? እዚህ ጋር ግን በአሁኑ ግን እኔ ዝም ብዬ አልሄድም፣ ቢያንስ አባቴ ጋር ሽማግሌ ልኮ ጉንብስ ቀና ብሎ እንዲወስደኝ ነው የምፈልገው። ምክንያቱም በሁሉም ቦታ ማለትም በቃ አባቴ ማንገቱን ቀና አድርጎ እንዲሄድ ማድረግ አለብኝ ብላ አስባለች። ሀሳቧ እቅዷ ልክ ነው፣ ይሳካል ብለን እናስባለን። አዎ ኮስተር ብለሽ ከዛ ደግሞ አባትሽንም አስከብረሽ ሽማግሌ ልኮ ተንገላቶ ደክሞ ነው ወንድ ልጅ ሴት ልጅን ማግኘት ያለበት እንጂ እንደ በፊቱ መከተል የለባትም የምትሉ በኮሜንት አሳውቁኝ ማለት ነው ውዶችዬ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ላይክ ያላረጋችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ተወዳጅ ድራማዎችን ትምህርት አዘል ቪዲዮዎችን ይዤላችሁ የመመጣ ይሆናል ማለት ነው። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ ውዶችዬ።